ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው። የሰውነት ክፍሎችን መጠሪያ የሚሆኑ ቃላቶችን እንለማመዳለን ማለት ነው። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ እኔ ጋር አብራችሁ እየተለማመዳችሁ ትቆያላችሁ ማለት ነው። ብዙ ደቂቃ አይጨርስም። ቪዲዮውን እስከ መጨረሻ ብትከታተሉት ታተርፉበታላችሁ። የተለያዩ ቃላቶችን የሰውነት መጠሪያ ቃላቶችን እንለማመዳለን። አዲስ ናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ሁኑ። ለበለጠ መማር የምትፈልጉ ታች ላይ ባለ ስልክ ደውላችሁ አናግሩኝ፣ መልስላችኋለሁ ማለት ነው። አሁን ቀጥታ ይዣቸው የመጣሁን አጫጭር ቃላቶችን በሁለት በሶስት እስከ አራት ባሉ ፊደሎች ለመሰረቱ እንለማመዳለን። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁ። አነብላችኋለሁ ወደ ጎን እኔ ጋር አብራችሁ ተለማመዱ። መጀመሪያ ላይ ያለው ራስ 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 ይላል። የረና የሰ ፊደል ራስ የሚለውን ቃል ይሰጣሉ ማለት ነው። ራስ የሚለውን መጠሪያ ይሰጣሉ ሁለት ፊደሎች የረና የሰ ፊደል ራ አራተኛ የሰ ስድስተኛ በአንድ ላይ ራስ የሚል ቃል ይሰጣል ማለት ነው። ቀጥሎ አንገት 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 ይላል። የአ ፊደል የነ ፊደል የገና የተ ፊደል ነው። በአንድ ላይ አንገት የሚል ቃል ይሰጣል ማለት ነው። አንገት የሚል ቃል ይሰጣል። ይሄ ደግሞ አንገት ለሚለው መጠሪያ ሲሆን ፊደሎቹ አራት ናቸው። የአ ፊደል የነ የገና የተ ፊደል ናቸው። በአንድ ላይ አንገት ብላችሁ ታነባላችሁ ማለት ነው። አንገት አንገት። እሺ ቀጥሎ ደግሞ ጭን 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 ይላል። ጭን የሚለው ደግሞ የጨ ፊደል የነ ፊደል ሁለት ፊደሎች ናቸው። ጭን የሚለውን መጠሪያ ሲሰጡ ሁለቱ ፊደሎች ጭን ይላሉ ማለት ነው። ጭን። መጨረሻ ላይ ያለው ጉልበት 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 ይላል ማለት ነው። ይሄ ደግሞ የገ የለንና የበን የተን ፊደል ይዞ ጉልበት የሚለውን ቃል ይሰጣል ማለት ነው። ጉልበት የሚለውን መጠሪያ ሲሰጥ አራት ፊደሎች ናቸው። የገን ሁለተኛ የለን ስድስት የበን መጀመሪያ የተን ደግሞ ስድስተኛ ድምጽ ይዞ ጉልበት የሚለውን ቃል ይሰጣል ማለት ነው። እንዲህ በማድረግ መለማመድ ትችላላችሁ። በጣም ቀላል ነው። አሁን ላንብብላችሁ። ራስ ከዛ አንገት ከዛ ጭን መጨረሻው ጉልበት የሚሉ ቃላቶችን ይሰጣል ማለት ነው። ኦኬ ቀጥሎ ደግሞ በቀይ የተጻፈው መጀመሪያ ላይ ያለው ሆድ ሆድ ይላል። ሆድ ሆና ድ ማለት ነው። በአንድ ላይ ሆድ ይላል ማለት ነው። ሆድ ሆ ከዛ ድ ሁለት ፊደሎች ናቸው። የሆ መጨረሻ የደ ስድስተኛ ሆድ የሚለውን ቃል ይሰጣል። በመቀጠል ወገብ ወገብ ይላል። ደግሞ ወገብ የወን የገን የበን ፊደል ይዞ ወገብ የሚለውን ቃል ይሰጣል ማለት ነው። ወገብ። በመቀጠል አፍንጫ 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 ይላል። ደግሞ አፍንጫ የሚለው ደግሞ አራት ፊደል ነው። የአን የፈን የነንና የጨ ፊደል ይዞ አፍንጫ ይላል ማለት ነው። አፍንጫ። ኦኬ መጨረሻ ላይ ያለው አፍ አፍ የአ ፊደል እና የፈ ፊደል በአንድ ላይ አፍ የሚለውን ቃል ይሰጣሉ ማለት ነው። እንደዚህ በማድረግ መለማመድ። ኦኬ እናንብባቸው። ሆድ ወገብ አፍንጫ አፍ። ፈጠን ብዬ ሳነብ ፈጠን ብላችሁ ለማንበብ ለመልመድ ከኔ ጋር ፈጠን በማለት በማንበብ ተለማመዱ ማለት ነው። ኦኬ ቀጥሎ ዳሌ ይላል። ደግሞ ዳሌ ዳን አራተኛ የለን አምስት ዳሌ ዳሌ ከዛ እግር ይላል። ደግሞ እግር የአ ፊደል ስድስተኛን የገንና የረን ሁሉም ፊደሎች ስድስተኛ ድምጽ ናቸው። የአም የገም የረም ማለት ነው። ሳድስት ፊደሎች ናቸው። ብላችሁ ነው የምትጠሩት። አም ፊደል እግር የሚል ቃል ይሰጣል ማለት ነው። በመቀጠል ግንባር ይላል። ግንባር 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 ይላል። አራት ፊደል የገን የነንና የበን የረን ፊደል ይዞ ግንባር ይላል ማለት ነው። የገና የነ ስድስተኛ ድምጽ ናቸው። በአራተኛ የረ ስድስት አንድ ላይ ግንባር ይላል።
መጨረሻ ላይ ጥርስ ይላል። ደግሞ ጥርስ ብላችሁ ስጽፉ ይህን ቃል ነው የምትጠቀሙት። የጠን የረንና የሰን ፊደል ይዛችሁ ጥርስ የሚለውን ቃል ታነባላችሁ ማለት ነው። ሲል ድገምላችሁ ዳሌ፣ እግር፣ ግንባር፣ ጥርስ መጨረሻው ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ኦኬ አሁን ደግሞ ቀጥሎ ያለውን እናነባለን። እጅ ይላል የመጀመሪያው እጅ የአ ፊደል የጀ ፊደል በአንድ ላይ እጅ የሚል ቃል ይሰጣል ማለት ነው። ሁሉም እነዚህ እጅ የሚሉት 6 ፊደሎች ናቸው። የአ 6 የጀ 6 እጅ። ከዛ ክንድ ይላል ክንድ ይላል። ይሄ ደግሞ ክንድ የከ ፊደል ክ ነው። የነ ን ነው። የደ ፊደል ደግሞ ድ ነው። 6ኛው ማለት ነው። በአንድ ላይ ክንድ የሚል ቃል ይሰጣል ማለት ነው። ከዛ ምላስ ይላል። ደግሞ ምላስ ምላስ የመ ፊደል የለና የሰ ፊደል በአንድ ላይ ምላስ የሚል ቃል ይሰጣል ማለት ነው። መጨረሻ ላይ ከንፈር ከንፈር ይላል። ደግሞ ከንፈር ከን ፊደል ነን ፊደል ፈንና የረን ፊደል በመያዝ ከንፈር የሚለውን ቃል ይሰጣል ማለት ነው። እንዲህ በማድረግ መለማመድ ትችላላችሁ። ላንብብላችሁ። እጅ፣ ክንድ፣ ምላስ፣ ከንፈር እንግዲህ የተለያዩ የሰውነት ክፍላችን መጠሪያ የሚሆኑ ቃላቶችን ነው እያነበብኩላችሁ ያለው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ኦኬ አሁን ደግሞ ቀጥሎ ያለውን እናነባለን። እሺ ይሄ ደግሞ ምን ይላል? ትክሻ 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 ይላል ማለት ነው። የተን የከንና የሸን ፊደል በመያዝ ትክሻ የሚል ቃል ይሰጣል ማለት ነው። ከዛ ይሄ ደግሞ ጀርባ ጀርባ ጀን ፊደል ረን ፊደል እና በን ፊደል በመያዝ ጀርባ የሚል ቃል ይሰጣል ማለት ነው። እዚህ ላይ ደግሞ ጀሮ ይላል። ጆሮ ጀና የረ ፊደል ሮ ማለት ነው። በአንድ ላይ ጆሮ የሚል ቃል ይሰጣል ማለት ነው። ጆሮ። ከዛ መጨረሻ ላይ አይን አይን ይላል። ይሄ ደግሞ አይን አ ፊደል እና የነን ፊደል በመያዝ አይን ይላል ማለት ነው። እንዲያርጋችሁ መለማመድ። ትከሻ መጀመሪያው፣ ጀርባ፣ ጆሮ፣ አይን ይላል ማለት ነው። ኦኬ መጨረሻ ላይ ያለው ደረት ይላል። ደረት ደረት ደና ረ ከአንድ 6ኛ ተጠቅሜ ደረት የሚል ቃል ይሰጣል። ቀጥሎ ጡት ይላል። ይሄ ደግሞ ጡት የጠ ፊደል ጡ ነው። የተት በአንድ ላይ ጡት ይላል ማለት ነው። ከዛ ይሄ ደግሞ አገጭ ይላል። አገጭ አን ፊደል ገንና ጨን በመያዝ አገጭ የሚል ቃል ይሰጣል ማለት ነው። መጨረሻው ጉንጭ ጉንጭ የሚለውን ቃል ይሰጣል። ጉንጭ የገን 2ኛ የነን 6 የጨን 6 ጉንጭ የሚለውን ቃል ይሰጣል። በጣም ቀላል ነው። እንደዚህ በማድረግ መለማመድ ትችላላችሁ። በጣም ቀላል ነው። በአጭር ፊደል ስለሚሆን ቪዲዮውን በደንብ ደጋግማችሁ በማየት ትለማመዳላችሁ። ጀማሪ የሆናችሁ ማለት ነው። በጣም ጀማሪ የሆናችሁ ተማሪዎች እንደዚህ ያሉ ቃላቶች ተለማመዱ። ላንብብላችሁና ልጨርስላችሁ። ደረት፣ ጡት፣ አገጭ፣ ጉንጭ የሚሉ ቃላቶችን አነበብን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። የዛሬ ቪዲዮዬ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሼር በማድረግ አበረታቱኝ። እኔም ሁሌም በዚህ ቻናል እለቃለሁ። ተመሳሳይ አማርኛ ከፊደል ጀምሬ ማለት ነው። ከተመቻችሁ ላይክ አድርጉ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ ውስጥ መጣ። ሰላም ሁኑ። ቻው